የኢትዮጵያ ቃልዮት ቤተክርስቲያን ከባህር ባዶ በመጡ ሚስዮናውያን በ1920 ዓ.ም ከተመሰረተችበት ጊዜ ጀምሮ እስከ ዛሬ ላለፉት 98 ዓመታት ሂያጅ ላኪና ተቀባይ ሆና ወንጌልን በመስራት ላይ ትገኛለች። ለአንድ ክፍለ ዘመን በተጠጋውም የቤተክርስቲያኒቱ የወንጌል ተጋድሎ ታሪክ ውስጥም አያሌ የወንጌል አርበኞች ተወልደው አድገው አገልግለዋል። ትውልድንም በመተካት ወደሚሄዱበት ጌታ ተሰብስበዋል። በልዩ ልዩ መንገዶች ስታገለግል ኖራለች። በተለይ በሚሽንስ መምሪያ በቀጠናም በህብረቶችም በክፍለ ማህበር እስከ አጥቢያ ድረስ ተቀባብለን በአንድነት የምንፈጽመው አገልግሎት የሚገርም ነው፣ ደስ የሚያሰኝ ነው። በዚህም በርካታ ነፍሳት ከጨለማው ዓለም እያመለጡ ወደ ከበረውና ዘላለማዊ ወደ ሆነው ወደ እግዚአብሔር መንግስት ተፈልሰዋል። ታዲያ የኢትዮጵያ ቃልዮት ቤተክርስቲያን ወንጌል ስርጭትና የቤተክርስቲያን ተከላ ክፍልም የዚሁ ታላቅ ተጋድሎ አካል በመሆን ለታላቁ ተልእኮ ስኬት የራሱን ጉልህ ድርሻ አበርክቷል። ይህ አገልግሎት ላለፉት 2 ዓመታት ባደረገውም ከፍተኛ እንቅስቃሴ በመሬት ላይ የታዩና በተጨባጭም የሚቆጠሩ መጠነ ሰፊ ስራዎችን በማከናወን ውጤታማነቱን አስመስክሯል። በኢትዮጵያ ቃልዮት ቤተክርስቲያን ወንጌል ስርጭትና ቤተክርስቲያን ተከላ አገልግሎት የተመዘገቡ ውጤቶች ዘርፈ ብዙ ናቸው። ላለፉት 2 ዓመታት በተደረገውም እንቅስቃሴ በተለያዩ የሀገሪቱ ክፍሎች መንፈሳዊ ፊልሞችንም በማሳየትና ኮንፈረንሶችንም በማካሄድ በ10 ሺህ የሚቆጠሩ ነፍሳትን የምስራቹን ወንጌል እንዲሰሙ ተደርጓል። በእነዚህ 2 ዓመታት ውስጥም አመርቂ ውጤት ማስመዝገብ የቻለውም አገልግሎቱ በጌታ ጸጋ ታግዞ ያከናወናቸውና የሚቆጥሯቸው አያሌ በረከቶች አሉ። የኢትዮጵያ ቃልዮት ቤተክርስቲያን ወንጌል ስርጭትና የቤተክርስቲያን ተከላ ላለፉት 2 ዓመታትም ባደረገው የተደራጀና የተቀናጀ እንቅስቃሴ የምስራቹን ወንጌል ከሰሙት ከ10 ሺው መካከል በሺዎች የሚቆጠሩ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ተቀብለዋል። እነዚህ ነፍሳት መሰረታዊ የደህንነት ትምህርት ከተከታተሉ በኋላ የውሃ ጥምቀት በመውሰድ በቤተክርስቲያን ሊታቀፉ ችለዋል። ወደ እግዚአብሔር መንግስት ከተጨመሩትም ከነዚህ በሺዎች የሚቆጠሩ ነፍሳት መካከል የኦሮምኛ ቋንቋ ተናጋሪ ለሆኑ የኦሮምኛ መጽሐፍ ቅዱስ ቅጂዎች የታደለ ሲሆን ይህም ነፍሳት በአፍ መፍቻ ቋንቋቸው ወንጌልን አንብበው እንዲረዱ አስችሏቸዋል። የአማርኛ ተናጋሪዎችም የአማርኛ ቅጂ መጽሐፍ ቅዱስም ተሰጥቷቸዋል። ከዚህ በተጨማሪ ለአገልጋዮች የተሰማሩበት የወንጌል ስርጭት መስክ ላይ የአቅም ግንባታ ስልጠናዎች የተሰጣቸው ሲሆን ከመካከላቸውም ለተወሰኑትም የመጓጓዣ ብስክሌት እደላ በማካሄድ አገልግሎቱ በሎጂስቲክስ የመደገፍ ስራ ተከናውኗል። በአጠቃላይ የኢትዮጵያ ቃልዮት ቤተክርስቲያን የወንጌል ስርጭትና የቤተክርስቲያን ተከላ አገልግሎት በ2 ዓመታት ውስጥ ባካሄደው የተቀናጀ የወንጌል ስርጭት እንቅስቃሴ ከ20 በላይ አጥቢያዎች ቤተክርስቲያን ሊተከሉ ችለዋል። አገልግሎቱ ተጠናክሮ የተካሄደው በኦሮሚያ ክልል በቦሰት ወረዳ፣ በመቂ ዙሪያ፣ በምስራቅ አርሲ፣ በፈንታሌ፣ በወለጋ፣ በባሌ አካባቢዎች ሲሆን ስራው የወንጌል ስርጭት ስልጠናና የውሃ ጥምቀትን ያካተተ ነበር። የተሰጠን ስልጠና ከህዳር 6 እስከ 7 የተሰጠን ስልጠና በጣም ጥሩና ውጤት የሚያመጣ ነው። የተማርነው ትምህርት በመሪነት ዙሪያ ነው። መልካም መሪ ባህሪያት በሚል ርዕሱ የተማርነው በጣም ጥሩና ለቀጣይ ስራችን በጣም ጥሩ ውጤት የምናመጣበት የትምህርት ጊዜ ነበር። በጣም እናመሰግናለን። ከዚህ በተጨማሪ በቤኒሻንጉል ጉሙዝ ክልል በግልገል በለስ፣ ማንኮሽና ህዳሴ አካባቢዎችም የተደረሱበት መጠነ ሰፊ እንቅስቃሴዎች ተካሂዷል። በአማራ ክልል ደግሞ በሰሜን ሸዋ፣ በማዕከላዊ ጎንደር፣ በወልቃይት ጠገዴ፣ በሁመራ፣ አድጎሽና አድባይ ተመሳሳይ የሆነ ውጤታማ እንቅስቃሴ ተካሂዶ አመርቂ ውጤት ተመዝግቧል። የኢትዮጵያ ቃልዮት ቤተክርስቲያን ወንጌል ስርጭትና ቤተክርስቲያን ተከላ እንቅስቃሴ ዛሬም ድረስ ተጠናክሮ የቀጠለ ሲሆን ጌታ ቢፈቅድ በመጨረሻው ዘመን አገሪቱን በወንጌል የመድረስ እቅድና ትልም ሰንቆ በመዘጋጀት ላይ ይገኛል። በዛ ማዶ ኤርትራ፣ በቀኝ በኩል ሱዳን፣ ይሄ ኢትዮጵያ ገና ወንጌል አልተሰበከ ሊሰበክ የተገባ ወሳኝ ቦታ ነው። ቅዱሳን ጸልዩ። እኛ በቆይታችን መልካም ጊዜ አሳልፈናል። በአዲጎሹ በአድባይ ኩናማ ማህበረሰብ ዳግም ለማደራጀት መስመር አስይዘናል። ራሱ በሁመራ ላይ ከዛም በሀከር ላይ መልካም ጊዜ ሰጥቶናል። ጌታ ግን ተጋግዘን ተረዳድተን ለኤርትራ ወንጌል፣ ለሱዳን ወንጌል፣ ለኢትዮጵያ ወንጌል ለዓለም ያስፈልጋናል። ቅዱሳን ጸልዩ፣ አብረን ወንጌል እንስበክ። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል በሮሜ መልእክት ምዕራፍ 1 ቁጥር 16 ላይ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው
ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና። እንግዲህ ስለ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። እኔ በላይ ሱጋሞ ይባላለሁ። በኢትዮጵያ ቃልዮት ቤተክርስቲያን ወንጌል ስርጭትና የቤተክርስቲያን ተከላ የአገልግሎት ክፍሉ አስተባባሪ ነኝ። በአሁን ሰዓት ባለፉት 2 ዓመታት ከቢሮ ተነስተን በሚንሰራው በወንጌል ስራ ላይ የተገኘውን ውጤት ባጭሩ በኦዲዮና በቪዲዮ ለማቅረብ እንደሞከርን ሁሉ በተለይ ወደዚህ አሁን ለማቅረብ የፈለኩት በዚህ አገልግሎት ላይ የረዳንን ያገዘንን እግዚአብሔር አምላካችንን በድጋሚ እጅግ አድርገን እናመሰግናለን። ክብር ሁሉ ለእርሱ ይሁን። በብዙ ረድቶናል፣ አግዞናል። በተጨማሪም ይህን አገልግሎት ለማሳለጥ በሀገር ውስጥም ከሀገር ውጭም ሆናችሁ በጸሎት በገንዘብና በተለያዩ ቁሳቁስ ይህን አገልግሎት ክፍል የደገፋችሁ ወገኖቼ በጣም በቤተ ክርስቲያኔ ስም በእግዚአብሔር ስም ላመሰግናችሁ እወዳለሁ። የሰማይ አምላክ አብዝቶ ይባርካችሁ። እንግዲህ ወገኖቼ አጭር ኦዲዮና ቪዲዮ ያቀረብነው ልብ አድርጎ የ2 ዓመት እንቅስቃሴ ነው እንጂ በኢትዮጵያ ቃልዮት ቤተክርስቲያን የ98 ዓመት በላይ የወንጌል አገልግሎት ልምድ አለን። በሚሊዮኖች የሚቆጠሩ አባላት እንዳሉ ይታወቃል። ብዙ ሺዎች አጥቢያዎች አሉን። በተለይ ከዋና ቢሮ ተንቀሳቅሰን ከምንሰራው ስራ አንፃር በሚሽን ዲፓርትመንት ስር የወንጌል ስርጭትና የቤተክርስቲያን ተከላ አገልግሎት በአዲስ መልኩ ተደራጅተው እኔ ባለፉት ለ23 ዓመት ይሄን ፕሮግራም አስተባብሬ ያለው በዚህ ከቢሮ ብቻ ተነስተን በሚንሰራው ስራ ላይ በሚሊዮንስ የሚቆጠሩ ሰዎች ወንጌልን ሰምተዋል። በተለያየ ዘዴዎች መንፈሳዊ ፊልሞችን በገበያ ቦታ፣ በአደባባዮች፣ በትምህርት ቤቶች፣ በተለያዩ ቦታዎች ላይ አሳይተን ወንጌል ሰምተዋል። ከነዛ መካከል በ10 ሺዎች የሚቆጠሩ አጠቃላይ በክርስቶስ ኢየሱስ አምነው ደህንነት ትምህርት ተምረው ተጠምቀው የቤተክርስቲያን አባል የእግዚአብሔር መንግስት አባል ሆነዋል። በሺዎች የሚቆጠሩ አገልጋዮች ስልጠና ሰጥቷቸዋል። በሺህ የሚቆጠሩ መጽሐፍ ቅዱሶች ለአዳዲስ አማኞች ታድለዋል። ይሄኛው ግን ያያችሁት አጭር የ2 ዓመት የአገልግሎታችን እንቅስቃሴ ነው። ስለዚህ በድጋሜ ሁላችሁንም እግዚአብሔር ይባርካችሁ። ስለ ሁሉ እግዚአብሔር እናመሰግናለን። ክብር ለእርሱ ይሁን። ጸልዩልን። አሁን ከጎናችን ካቆምኑ ተባረኩልኝ።